መጪው የእናታችን የድንግል ማርያም ፍልሰታ ነው አይደል? መቤታችን ታድርሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ ይዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ በጣም እኮ ነው የሚገርመው። ይህን የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። ፈለከ ፈለካትን፣ አየር አየራትን፣ ውፃ ነፋሳትን፣ የመባረቅትን፣ የነጎድጓድን፣ የመላእክትን፣ የሊቃነ መላእክትን ክብር ተገልጦለት መጽሐፉን ጽፎታል። ጋቦር ማለት በዕብራይስጥ ቋንቋ ብርታት ማለት ነው፣ ጥንካሬ ማለት ነው፣ ኃይል ማለት ነው። ኤል ማለትስ ስለዚህ ቅዱስ ገብርኤል እግዚአብሔር ብርታቴ ነው ማለት ነው። ይሄ ስም የተሰጠው ለምንድን ነው? ንቁም በበህላዌነ ብሎ መላእክትን የሚያጸና የሚያበረታ መልአክ ስለሆነ ሥላሴ ባወቁ ይሄን ስም ሰጥተውታል። የኢትዮጵያ ሊቃውንት ደግሞ ገብርኤልን ሲፈቱት ገብር ማለት ብእሲ ሰው አገልጋይ ማለት ነው። ኤል ማለትስ ምን ማለት ነው? እግዚአብሔር ማለት ነው። ሰላም ለዝክረ ስምከ ዘኢተረጎም ምስጢር ባህቱ ይመስል ብሂለ እግዚኦ ገብር የአምላክን ሰው የመሆን ምስጢር ጸዋሬ ዜና ወምክር ይለዋል ቅዱስ ያሬድ። ጸዋሬ ዜና ወምክር በእውነት ምክርን የሚሸከም ዜናን የሚሸከም መልአከ ፍስሐ የደስታ መልአክ እግዚአብሔር ብርታቴ ነው የተባለ ገብርኤል ብቻ። ክብር ለዚህ መልአክ፣ ኃያል መልአክ ነው። ዴቨሎፕመንታል ሳይኮሎጂ ላይ የሚሰጥ ትምህርት ነው። ነጭ ወረቀት ማለት ምን ማለት ነው? ባዶ ማለት ነው አይደል? ይሄ ነጭ ነው አይደል? ቀለም አለው ወይ? ስለዚህ ሕፃናት ባዶ ናቸው ማለት ነው። ነጭ ወረቀት ማለት ባዶ ናቸው። ምንም የሚያውቁት ነገር የለም። የሚሰሙትን እያዩ ዕውቀት ባዶ ናቸው። ምን አለ? ነጭ ወረቀቶች ናቸው። እኛም ተከትለን እልል እንላለን። እንዴት ነው ነገሩ? ሕፃናት ነፍስም ስጋም ያላቸው ናቸው። ከነጨንጀ መሰገነ ወቀም አውቋል። ምንድነው ነጭቱ? ያን ይለዋል እምከርሰሙ አይመረ ሰገደዋን ፈራጽ ዮሐንስ አለ ከነ ጀምሮ አወቀ ሰገደ
ተመሰገነ። ሕፃናት በማህፀን ያመሰግናሉ። ሕፃናት በማህፀን ያውቃሉ። ዛሬ በሀገር ሕፃናት የእናታቸውን ድምፅ በአራት ወራቸው ለይተው እንደሚሰሙ ስለተረጋገጠ ማህፀን ውስጥ ላሉ ጽንሶች የተረት መጽሐፍ ተዘጋጅቶ ዛሬ በአሜሪካ ዛሬ በአውሮፓ የጸነሰች ሴት ጽንሷን ታስተምራለች። ምን ውስጥ ነው ጽንስ? እናቱ ማህፀን ውስጥ ነው። ለምሳሌ የአራት ወር ጽንስ ያለሽ ሴት እዚህ መካከል ብትኖሪ ልጅሽን ማጫወት ትችያለሽ። ለምሳሌ ከባለቤትሽ ጋር ሆነሽ ማሙሽ እንዴት ነህ ደህና ነህ ሆይ እኔና አባትን አፍቀናል ትርታልክ ወድሃለሁ በደሜ መዘወር ልክ አፈቅርሃለሁ ብትዩ ጽንሱ ብድግ ይላል። ማህፀን ሆኖ አልትራሳውንድ ያያል። የሰማችሁ ልክ ሰው የአራት ዓመት የአራት ወር ጽንስ ለይቶ ደግሞ እናቱ ለምን ጸነስኩት ብላ የምትበሳጭ ከሆነች ከተወለደ በኋላ ብቸኝነት የሚስማማው ልጅ ይሆናል። ስለዚህ ዛሬ ሳይንሱ በጣም ይሄን ምስጢር ስላወቀ ተጠንቅቆ ለእናቶች መጽሐፍ አዘጋጅቶ ያነባል እና የኤልሳቤጥ ልጅ መጥምቀ መለኮት ዮሐንስ ከእናቱ ማህፀን ጀምሮ ምን ሆነ? አወቀ፣ ሰገደ፣ ዘለለ። ስለዚህ የሶስቱ ዓመት ሕፃን ቂርቆስ እንዴት ያስደንቃል! ጌታችን በሆሳዕና የ40 ቀን ሕፃናት የ80 ቀን ሕፃናት ብሩክ ዘይመጽእ በስመ እግዚአብሔር ብለው እንደዘመሩለት የ3 ዓመቱ ሕፃን መንፈስ ቅዱስ አድሮበት ስለ ክርስቶስ መሰከረ። ክብር ለዚህ ሕፃን፣ ክብር ለዚህ ሕፃን። የቂርቆስ ሰፈር ልጆች ሕፃኑን ሲሉ ደስ ይላሉ አይደል? ከቂርቆስ የመጣችሁ አላችሁ ሕፃኑን ይላሉ። በእውነት ይሄ ሕፃን አስተዋይ ነበረ። ስሙ ሲጠየቅ ስሜ ክርስቲያን ነው ይል ነበረ። ስሜ ማን ነው? ድገሙ። ስሜ ማን ነው? ደስ አይልም ይሄ ስም? ከማይጠፋው ውሃ ከንጹህ ጉድጓድ የተገኘ ከክርስቶስ ጎን በፈሰሰ ውሃ ያገኘው ስም ክርስቲያን መባል ነው ብሎ ስለ ክርስትና በኖህ ዘመን 3 ዓመቱ የመሰከረ ታላቅ ሕፃን ነበረ። እናቱ ኢየሉጣም በእምነት ታጸናው ነበረ። ባላውያን ክርስቶስ በመሰከረ ጊዜ ተበሳሽቶ መኮንኑ ያንን የሕፃን ገላውን አሰቃየው። ባፍንጫው ሰናፍጭ ጨመረበት። ምን ጨመረበት? የ3 ዓመት ሕፃን አስባችኋል? እኔ እንደው ቅዱስ ቂርቆስ ነገር የሚያስገርመኝ ገል ተጽፎለታል። ምን ተጽፎለታል? ለካ በ3 ዓመት ታሪክ መስራት ይቻላል። ክርስቲያኖች ብዙ ጊዜ ዘመዶቼ ሲያርፉ የህይወት ታሪካቸውን ጽፌ ያውቃለሁ እና በጣም የሚያስቀኝና የሚገርመኝ ነገር አንድ ገጽ አይሞላም ታሪካቸው። ስንት ገጽ አይሞላም? አቶ ገሌ በዚህ ዘመን ተወለዱ፣ እድሜያቸው ለትምህርት እንደደረሱ አገቡ፣ ወለዱ፣ ሞቱ። 70 ዓመት ኖሮ ሰው አንድ ገጽ ብቻ ይኖራል እንዴ? ቅዱስ ሁሉ ገል ተጽፎለታል። መንፈስ ቅዱስ ያደረበት ሕፃን ነው። በእናቱ ጭንቅላት ላይ በሱ ጭንቅላት ላይ 7 ምስማር ተክለዋል። ግን የእግዚአብሔር መልአክ ቅዱስ ገብርኤል ስለማይለየው መከራውን ያርቅለት ነበረ። ይህ ብቻ አይደለም፣ ምላሱን ጭምር ቆርጠውታል። ጌታ ግን መልሶ ተክቶለታል። ክብር ለዚህ ሕፃን። ይሄ ሕፃን ስለ ክርስቶስ የመሰከረ ነው። 5 ጀግና ነን የሚሉ ሰዎች ነበሩ። 5 ናቸው። ሞት አንፈራም ይላሉና ከከተማ አንዱ ሊፈትናቸው ይሄዳል። ጀግኖች ናችሁ? አዎ ጀግና ነን፣ አንፈራም። ጀግና ለሆነ ሰው የበለጠ ሽልማት እሸልመዋለሁ አለ። ሁሉም ፎከሩ። በድንገት ሳያስቡት የሆነ የሚፈነዳ ነገር መሃላቸው ጣለ። ሙሴ 4 የት እንደገቡ አይታወቅም። አንዱ ብቻ ቀጥ ብሎ ቆሟል። አንተ ጀግና ነህ። 4 ሸሽተዋል ሞትን ፈርተው፣ አንተ ግን ሞትን አልፈራህም። ምን ልሸልምህ አለው። ምን አለ መሰላችሁ? አረ ጌታዬ እኔ ሽልማት አልፈልግም፣ ይልቁኑ ስለተበላሸው ትርፍ ሱሪ ግን ስጠኝ አለ። ምንድነው የገጠመው ይሄ ሰው? ገብቷችኋል? ትርፍ ሱሪ ግልጽ ነው። ካልሆነ አስተርጉሙት ሄዳችሁ ቤታችሁ። ለማንኛውም ፈራችና ቂርቆስ አዘነ። እናቴ በዚህ ምክንያት ከእግዚአብሔር መንግስት ልትለይ ነው፣ እሷን ከሕይወት መጽሐፍ ከምትፍቃት አለ እኔን ፋቀኝ ብሎ ልክ እንደ ሙሴ ጸሎት አቀረበ። ያን ጊዜ እግዚአብሔር ልቡናዋን አጸናት። ቂርቆስ እናቱን ይዞ ወደ ምድጃው ተጓዘ። የሚፍለቀለቀው ውሃ ውስጥ ገቡ። ያን ጊዜ ገናናው መልአክ ድንግልን ያበሰረ በሃይማኖት መላእክትን በእምነት ያጸና ቅዱስ ገብርኤል ለዳንኤል የወረደው መልአክ ለሰለስቱ ደቂቅ የወረደው መልአክ ወረደ። ደስ ይበላችሁ። ምድጃ አጠፋው።
እንዴት አይነት መልአክ ነው! ይህ እሳታዊ መልአክ እሳት ውስጥ ገባ። ይህ ነበልባላማ መልአክ ውሃውን አጠፋው። በውስጡ ሆነው ኢየሱስ ክርስቶስን አመሰገኑ። ክብር ለሰማዕታቱ ለቂርቆስ ለኢየሉጣ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅዱስ ቂርቆስንና ቅድስት ኢየሉጣን አብዝታ ተወዳቸዋለች። በተለይ ቅዱስ ያሬድ ስለ ቅዱስ ቂርቆስ ስለ ቅድስት ኢየሉጣ አመስግኖ ማያበቃ ሊቅ ነበረ። ቤተክርስቲያናችን ቅዱስ ቂርቆስንና ኢየሉጣን ስታከብር ግን ብዙ አብያተ ክርስቲያናት በስማቸው የተሰየመ አይመስለኝም። ቢሆንም ግን ሁለት ወደር የሌላቸው ቤተክርስቲያኖች አሏት። አንደኛው ቅድስት ድንግል ከልጇ ጋር በረገጠችው በጣና ደሴት ላይ ጣና ቂርቆስ ተሰይሞለታል። ክብር ለቤተክርስቲያናችን በቂርቆስ ስም። ሁለተኛው ማስታወሰው ትግራይ ውቅሮ ጊዮርጊስ ትልቅ ገዳም በቅዱስ ቂርቆስ ስም አለ። እኔ አሁን ይሄን የምታውቁት ነው። በክፍለ ከተማ ደግሞ ምን አለ? ኧረ ንገሩኝ። እሺ አሁን በመላው ዓለም ያለውን ነገር ብነግራችሁ ግን ታዝናላችሁ። አንዳንድ ጊዜ አለማየት አለማወቅ ክፉ ነገር ነው። ያው በርካታ ዓለማት አይቻለሁ። የሳይንስ ሴንተሮችን በሏቸው ጉግሉ፣ ሌላ ትልቆቹንም ከተማዎችንም አይቻለሁ። ወደ ግሪክ ብትሄዱ በኤጂያን ባህር የሚገኝ አንድ ትልቅ ኢካሪያ የሚባል ደሴት አለ። ምን የሚባል ደሴት? ኢካሪያ የሚባል ደሴት አለ። እዛ ውስጥ በሙሉ ያለው ከተማ የቅዱስ ቂርቆስ ከተማ ነው። ደስ ይበላችሁ። ግሪክ እኮ ነው። ከተማው በቂርቆስና በኢየሉጣ ነው የተሰየመው። የሚደንቀው የአካባቢው ነዋሪዎች፣ አሳጥማጆች፣ መርከበኞች ሕፃናቱን በሙሉ ከወረራ ከባህር የሚጠብቀን ቂርቆስ ነው ብለው ስላመኑ ሙሉ በሙሉ የኢካሪያ ከተማ ዛሬ ሴንት ቂርቆስ ሲቲ የቅዱስ ቂርቆስ ከተማ ተብላለች። ደስ አይልም? ደስ ይላል። ቅዱስ ቂርቆስ ከተማ ተሰይሞለታል። በጣም የሚገርመው ልክ መሃል ከተማው ላይ ትልቅ የቅዱስ ቂርቆስ ካቴድራል አለ። ትልቅ ካቴድራል ነው። ልክ ዛሬ በተለይ የሚያከብሩት በዓሉን ሐምሌ 15 ነው። እኛ ዛሬ ሐምሌ 19 ነው። ሐምሌ 15 ምዕመናን ይሰበሰባሉ። የደሴቱ ነዋሪዎች በሙሉ የከተማው ነዋሪዎች በሙሉ ይወጣሉ። የቅዱስ ቂርቆስና የቅድስት ኢየሉጣ ስዕል ይወጣል። መቼ? ሐምሌ 15 ካህናት እያጠኑ ምዕመናን እየዘመሩ። በተለይ የኢየሉጣ ስዕል ቀይ ለብሳ ነው የምትሳለው። ለምን? ሰማዕት ስለሆነች። ቂርቆስን አቅፋ ወይም በግራ ጎኗ አድርጋ በቀኝ እጃቸው መስቀል ይዘው፣ አንዳንዱ ስዕል ደግሞ ገብርኤል ሲያድናቸው እልል እየተባለ እየተዘመረ ሙሉ በሙሉ ደሴቱን ከተማውን የቅዱስ ቂርቆስ ስዕል ወጥቶ ይባርከዋል። ደስ ይበላችሁ። በጣም የሚገርም እዛው ግሪክ ስፓራደስ የሚባል ደሴት አለ። ሄዳችሁ የምታውቁት ከሆነ አላውቅም። ስኮፔሎስ የሚባል ደሴት ላይ ደግሞ ትልቅ የቅዱስ ቂርቆስ በ12ኛው ክፍለ ዘመን የተገደመ ገዳም አለው። ከከተማ የራቀ በጽድ የተከበበ ስለሆነ ልክ ዋዜማው ሐምሌ 14 በሙሉ የግሪክ ሕዝብ ጥቅልል ብሎ ይሄዳል። ተራራውን እየዘመረ ይወጣል። ልክ ዋዜማው ላይ የቂርቆስ ስዕል ወጥቶ የኢየሉጣ ስዕል ወጥቶ ሙሉን እዛ ከተማውን ደሴቱን ከዞረ በኋላ ልክ ዛሬ እንደናንተው እንደኛው ክብረ በዓል ተደርጎ መጨረሻ አንድ ጸሎት ይደረጋል። ምን አይነት ጸሎት መሰላችሁ? የእናቶችና የሕፃናት ጸሎት። የምንና የምን? እናትና ልጅ ይያያዛሉ። ሁሉም ክርስቲያኖቹ በቅዱስ ቂርቆስና በቅድስት ኢየሉጣ ስዕል ፊት ይቆማሉ። ልጆች እናቶች ለልጆቻቸው ይጸልያሉ። ምን ብለው? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ልጄን እንደ ቂርቆስ አድርገው፣ በመንፈስ ቅዱስ አራቀው፣ ሁናውን በክርስትና እምነት አንተን በመውደድ አጠንክረው። ቂርቆስ የሕፃናት ጠባቂ ነው። አልተጠቀማችሁበትም ወላጆች። ከዛ በኋላ እናቶች ደግሞ እኛንም እንደ ኢየሉጣ አድርገን ብለው ይጸልያሉ። ካህናት ቅዱስ ይቀባሉ። በተለይ መናገር ለማይችሉ ሕፃናት፣ ምን ለማይችሉ? የአእምሮ ውሱንነት ላላቸው ሁሉ በቅዱስ ቂርቆስ ስዕል ፊት ቆመው ካህናቱ ጸሎት አድርገው ዓመታዊ ቡራኬ ይሰጣሉ። ክብር ለዚህ ሰማዕት። መላውን ዓለም ያንቀጠቀጠ ሰማዕት ነው። ሌላው በጣም የሚገርማችሁ እኔ አንድ ክፍለ ከተማ ኖረንናችን ብርቅ ሆነች እችን የሚቃወሙ ሰዎች አሉ። ያሳፍራል። ከአውሮፓ
በጣም ቂርቆስን የምታከብር ማን ሀገር እንደሆነች ብነግራችሁ ትገረማላችሁ። ፈረንሳይ ናት። 20 ከተሞች በቅዱስ ቂርቆስ ስም ሰይማለች። ክብር ለዚህ ሰማይ። 20 ከተሞች እየሰማችሁኝ ነው? ስልጣኔ በስያሜ ደረጃ በተራራስ ደረጃ ወንዞችን በመሰየም ደረጃ ከአውሮፓ ፈረንሳይን የሚያህል የለም። እድለኞች ናቸው። ከታህታይ እስያ ከአንጾኪያ በ5ኛው ክፍለ ዘመን የየሉጥ አጽም ገብቷል እዛ። በዛ ምክንያት ፈረንሳይ ከ20 በላይ ሀገሮችን በቂርቆስ ስም ሰይማለች። እንደተወሰነው ልንገራችሁ። ልክ ፓሪስ ዋና ከተማ ነው። አቅራቢያ ትልቅ የቅዱስ ቂርቆስ ከተማ አለ። የማንስ ከተማ አልኳችሁ? ድገሙት እስቲ። የቅዱስ ቂርቆስ ከተማ አለ። እዛ ትልቅ የጦር አካዳሚ አለ። የፈረንሳይ ጄኔራሎች፣ የፈረንሳይ የጦር ታላላቅ ጀብዱ ሰሪ አዋጊዎች የሚወጡበት ትልቁ የሚሊተሪ ሴንተር በቅዱስ ቂርቆስ ስም ነው የተሰየመው። ክብር ለዚህ ሰማያት። ቀላል አይደለም፣ ቀላል አይደለም። ትልቁ እኮ የጦር እዙ የቂርቆስ ነው የሚባለው። ቂርቆስ በሱ ከተማውም የቂርቆስ ነው። ሌላው ፈረንሳይ የሚገርመው ሄዳችሁ ካላወቃችሁ ቱርስ የሚባል ከተማ ላይ ሎዋር ወንዝ ዳርቻ እጅግ ውብ የሆነ ታሪካዊ ከተማ ፈረንሳዮች አሁንም በቂርቆስ ስም ሰይመውታል። ክፍለ ከተማ ብቻ መሰለ ቂርቆስ ከተማ ተሰየመው ልላትል ምቀኝነት ነው እንጂ። ደቡብ ፈረንሳይ ፕሮቫንስ የሚባል ቦታ አለ። ትልቅ በተለይ ሜዲተራኒያን ባህር ዳርቻ ነው። ብዙ ቱሪስቶች የሚፈሱበት ከተማ ነው። ትልቅ የቅዱስ ቂርቆስ ቤተክርስቲያን ተሰርቷል። ከተማዋም በቅዱስ ቂርቆስ ስም ተሰይማለች። ክብር ለዚህ ሰማይ። ዓለም አቀፍ ክብር አለው። ብታዩ ድልድዮች በስሙ ተሰይመውለታል። ወንዞች በስሙ ተሰይመውለታል። አደባባዮች በስሙ ተሰይመውለታል። አንተ ክፍለ ከተማ ሰየምክና ብርቅ ነው? መላው ዓለም የሚያከብረው ሰማያት እኮ ነው። ይሄ ሰማያት ጣሊያን ሂዱ። አቤት ብዙ ከተማ በቅዱስ ቂርቆስ ተሰይሟል። ብዙ አብያተ ክርስቲያናት ቂርቆስ ስም አለ። ለምሳሌ ጣሊያን ሄዳችሁ ከሆነ አላውቅም፣ ቱስካኒ ሲየና አውራጃ ታሪካዊ ከተማ አለ። ያ ታሪካዊ ከተማ ለማንም አንሰጠውም ብለው ዛሬ ሴንት ቂርቆስ ሲቲ ተብሎ የቅዱስ ቂርቆስ ተብሎ ተሰይሞለታል። ክብር ይግባው። በ12ኛ ክፍለ ዘመን የተገደመ ትልቅ ገዳም ካቴድራል በዛ ቦታ ታንጿል። ጣሊያን እንደገና በርካታ መንደሮች፣ አደባባዮች ጭምር ለቂርቆስ ሰይማለታለች። ይሄን ታውቃላችሁ? እንግሊዝ እንሂድ፣ ዩኬ እንግዲህ ዘማሪም እንዳይ ደጋግሞ ሄደሃል። ጊቨን አውራጃ ሳውዝ ዌስት ለንደን ማለት ነው ኢንግላንድ ላይ ኒውተን ሴንት ቂርቆስ የሚባል አንድ ትልቅ መንደር አለ። ሙሉ መንደሩ የተሰየመው በማን ነው? አረ መልሱልኝ። በቅዱስ ቂርቆስና በኢየሉጣ ነው። አሁንም እንግሊዝ ዊልትቫየር የሚባል አውራጃ፣ ላኮክ የሚባል መንደር በ14ኛው ክፍለ ዘመን የተሰራ ትልቅ ቤተክርስቲያን ሲኖረው አካባቢ ሁሉ በቅዱስ ቂርቆስ ተሰይሟል። ክብር ለዚህ መልአክ። በእውነት 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 ይሄ ያስቀናል። እኛ ምን ከተማ አለን በቅዱሳን የሰየምነው? እስቲ ንገሩ። መመካት ብቻ። እንደውም ዘማሪም እንዳይን ሳነሳ ዘማሪም እንዳይው መንበረ ጸባዖት ቅዱስ ሥላሴ ነው አይደል የኖርከው? እና ሰፈሩ ምን ይባላል? እንዳይ ንገረኝ። እሪ በከንቱ ወልዶ ምን አይነት ሰዎች ነበሩ የበፊቶቹ? ግን አይገባኝ። ምን አለ መንበረ ጸባዖት ጎዳና አይሉትም? ሥላሴ እዛ ሆኖ እሪ በከንቱ ዶሮ ማነች? ኧረ ከጠጅ ከጠላ ጋር የተያዘ ስያሜ ብቻ ያሳፍራል። እኔ ልንገራችሁ፣ በአሜሪካ አሁን ትልቁ ሀገር አሜሪካ ናት። ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ እኔ ያጠናሁትን ነው የምነግራችሁ። በመጽሐፍ ቅዱስ ስም በምን ስም? መጽሐፍ ቅዱስ ውስጥ በተጠቀሱት ቤቴል፣ ቤተልሔም፣ ያሪኮ ምናምን በሚሉ ስም በቅዱስ ስም ብቻ ከ2500 እስከ 3000 ከተማዎች ተሰይመዋል። ታውቃላችሁ? ሰሜን አሜሪካ፣ ካናዳ፣ ሜክሲኮ ብቻ ከ2500 እስከ 3000 የሚደርሱ ከተማዎች በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም ነው። አሜሪካ ብቻ ሰሜን አሜሪካ ዶናልድ ትራምፕ የሚመራት ሀገር
700 ከተማዎቿ የተሰየሙት በመጽሐፍ ቅዱስ ስያሜ ነው። ስንት ከተማዎቿ? በስቴት ውስጥ የሚገኙ ከተሞች አሉ። 700 ከተማዎች በቅዱሳን ስም። በተለይ ካሊፎርኒያማ በሙሉ የቅዱሳን የቅድስት በርባራ ከተማ አለ፣ ሳንታ ባርባራ አለ፣ የሩፋኤል ከተማ አለ። አቤት በሙሉ ሳንዲያጎ የቅዱስ ያዕቆብ ከተማ። እየሰማችሁ ነው? ኃያልነት ማለት እግዚአብሔርን መፍራት ነው እንጂ ባዶነት አይደለም። እኛ ምንም እንሰይመው የለም። አንድ አደባባይ እንኳን በእመቤታችን ስም የለንም። ይሄ ያሳፍረን ይገባል። ለምሳሌ ሎስ አንጀለስ ይሄ ደጋግሜ በእመቤታችን ስም 2 ቤተክርስቲያን የኢትዮጵያ ቤተክርስቲያን አለ፣ ኦርቶዶክስ ቤተክርስቲያን። የሰማችሁ ነው? እዛ ከተማዋ ራሱ የተሰየመችው ሎስ አንጀለስ ማለት ምንድነው? የመላእክት ከተማ ማለት ነው። የምን ከተማ ግን? የመላእክት ከተማ ያሏት ለምን መሰላችሁ? ድንግል ማርያም የመላእክት ሁሉ እመቤት ስለሆነች ለሷ የሰጧት ከተማ ናት። እሷ ብቻ እልል በል። የእመቤታችን የሁሉም ንግስት ናት። እንደው የሚገርማችሁ በቅዱስ ሚካኤል ስም በማን ስም አልኳችሁ? በምትወዱት መልአክ በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ 20 ከተሞች አሉ። 20 ከተሞች። አንተ የለህም ክርስቲያን። አንድ ቂርቆስ እንኳን ብትመጣ ክፍለ ከተማ ይጨቃጨቁባታል። እግዚኦ 20 ከተሞች። እንደውም ቅዱስ ገብርኤል ነው ይሄ ቦታ ልንገራችሁ። ሎስ አንጀለስ አውራጃ ትልቅ ከተማ አለ። ያ ከተማ ምን ይባላል መሰላችሁ? ሳን ገብርኤል፣ የቅዱስ ገብርኤል ከተማ ይባላል። ገብርኤል ከተማ አለው። ደስ ይበል። ገብርኤል ከተማ አለው ሎስ አንጀለስ ላይ። አንዱ ከተማ የቅዱስ ገብርኤል ስም ነው። በጣም የሚገርማችሁ ሴንት ገብርኤል ሪቨርን ማውንቴን ደቡብ ካሊፎርኒያ ላይ የሚገኝ ትልቅ ወንዝና ተራራ አለ። የአሜሪካ መንግስት ምን ብሎ እንደሰየመው ታውቃላችሁ? የቅዱስ ገብርኤል ተራራ፣ የቅዱስ ገብርኤል ወንዝ ተብሎ ነው የሚጠራው። ደስ ይላል። ሌላው በጣም ካየሁት እንደው ካደነኩት ስለ የቅዱስ ገብርኤል እዛ በጣም ነው። ተራራው ይገርማል። ወንዙ ሁሉ ገብርኤል። እዛ ስትሄዱ ሴንት ገብርኤል ሪቨር፣ የገብርኤል ወንዝ፣ የገብርኤል ከተማ። አቤት አቤት አቤት! ከተማ ያስጠብቃሉ። አያችሁ፣ ብለዎች ናቸው። በጣም ደግሞ አንድ የገረመኝ የሩፋኤል ከተማ ልንገራችሁ። ሳን ፍራንሲስኮ በሰሜን አቅጣጫ ነው የሚገኘው። ከተማው ምን ይባላል መሰላችሁ? ሲቲው ማለት ነው ሴንት ራፋኤል ሲቲ፣ የቅዱስ ሩፋኤል ከተማ። አይሄ መልአክ እንደው ደግ መልአክ። ምንም የስም ብቻ የስም ውሸት ነው፣ ውሸት ነው። አንድ እንኳን ያሬድ መታሰቢያ ያለው እንደ ኢትዮጵያ ሀገር ያሬድ ነው በስሙ። ስንት ተራራ በስሙ ነበረ፣ ስንት ወንዞች በስሙ ነበሩ። አንድ ነገር እንኳን አልሰራንለትም። እዚህ መወለዱ መሰለኝ ጥፋት። አባ ጊዮርጊስ ዘጋስጫ ወደር የሌለው የድንግል ማርያም ወዳጅ፣ እነዚህን ሁሉ መጻሕፍት ያበረከተ ምን መታሰቢያ ሰራንለት? ምንም። እንደውም ገዳሙ በውሃ ጥም የተቸገረ ይመስለኛል። አሁን በጣም የሚደንቃችሁ አንድ ነገር ተናግሬ አበቃለሁ። በጣም የሚገርም ነው። ካናዳ ለማስተማር ሄጃለሁ። እዛ ክፍለ ከተማ ቂርቆስ ክፍለ ከተማ እንደሚባለው እዛ በክፍለ ከተማ ደረጃ በቅዱሳን ስም የተሰየሙ ኪውቤክ ላይ 500 ክፍለ ከተማዎች አሉ። ስንት? አረ ንገሩኝ ስንት? 500ም ከተማዎች በቅዱሳን የተሰየሙት። የመጀመሪያው ፕሪንሲፓሊቲው የቅዱስ ዮሐንስ ከንቲባ ኦፊስ ነው የሚባለው። የማን? አረ እና ምን ይባላል መሰላችሁ? የኪውቤክ ከተማማ ስንክሳር ናት ይባላል። የኪውቤክ ምን ከተማ ምንድናት? በሙሉ ቅዱሳን ናት። ያዕቆብ ሰፈር ይባላል፣ የጴጥሮስ ሰፈር ይባላል፣ የቅድስት በርባራ ስንክሳር ላይ የምናያቸው በሙሉ ቅዱሳን ሰፈር ተሰይሞላቸው 500 ሰፈር በሙሉ በቅዱሳን ስም ነው የተሰየመው። ካናዳ ኪውቤክ። ምን ትላለህ? አይቆጭም? አያሳዝንም? መጪው የእናታችን የድንግል ማርያም ፍልሰታ ነው አይደለ? እመቤታችን ታድርሰን በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ?
ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው፣ ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዘርላንድ፣ ሉክሰምበርግ፣ ማልታ እነዚህ ሁሉ ስራ ዘግተው ነው የድንግል ማርያምን በዓለ ዕርገት የሚያከብሩት። ኖ ከዛሬ ጀምሮ ትውልድ ሁሉ ምን ይለኛል? ከአፍሪካ እንኳን ካቅሙ አፍሪካ አህጉራችን ካሜሩን፣ ማዳጋስካር፣ ሩዋንዳ፣ ብሩንዲ፣ ቤኒን፣ ቶጎ፣ መካከለኛው አፍሪካ አካባቢ ደግሞ ኮንጎ ሪፐብሊክ፣ ጋቦን፣ ሲሸልስ፣ አሜሪካ እንትን ደግሞ ይዛ አሜሪካ አህጉር ውስጥ ደግሞ ቺሊ፣ ኮሎምቢያ፣ ፓራጓይ፣ ኡራጋይ፣ ሃይቲ፣ ጓቲማላ፣ እስያ አካባቢ ብትሄድ ፊሊፒንስ፣ ሊባኖስ እነዚህ ሁሉ ሀገራት የድንግል ማርያምን በዓለ ዕርገት ናሽናል ሆሊዴ ብሔራዊ በዓል አድርገው ስራ ዘግተው ያከብራሉ። እየሰማችሁ ነው? አቤት አቤት! እኛ የለንም እኮ ዝም ብለን ስንመጻደቅ ሌላው ዓለም ቀድሞናል፣ ይቀድሟቸዋል። ከተማቸውን ለቅዱሳን ያስጠብቃሉ። ለዚህ ነው ፍጹም ሰላም ፍጹም በረከት አለ። እዚህ ጭቅጭቅ ነው፣ ንዝንዝ ነው፣ በዚህም ጦርነት፣ በዚህም ጭቅጭቅ፣ በዚህም ተካሮ የሆነ ነገር የተበላሸ ነገር አለ ማለት ነው። የሰማችሁኝ ነው? አዎ የድንግል ማርያም የአስራት ሀገር ተብላ ድንግል ብሔራዊ በዓል እንኳን የላትም። ልደቷ ብሔራዊ በዓል አይደለም። ዕርገቷ ከ40 በላይ ሀገር ዘግቶ ያከብራል። እኛ እናከብርም። በየዓመቱ ስዕሏን ይዘው ሲዘምሩ እኮ እንባችሁ ነው የሚፈሰው። ብዙ ሺህ አበባ በስዕሏ ፊት እየበተኑ እኔ ገጥሞኛል። አባ ጽጌ ድንግል አይ በዘመኑ ነበረ እንዘ ትነጽፍ ዘርቤታተ ወትነሰንስ መጽርየ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ምንጣፍ አንጥፋ አበባ መጽሪ ማለት ይሄ ነው። እንዲህ እየበተነሽ ድንግል ማርያም በስዕልሽ ፊት ሰውነቴ ትሰግዳለች እንዳለ አሁን ፈረንሳይ ብትሄዱ በየቀኑ ሺዎች መብራት እያበሩ የድንግል ማርያም ስዕል ዑደት ያደርጋል ከተማውን። እየሰማችሁ በጣም እኮ ነው የሚገርመው። ቂርቆስማ በዛሬው ዕለት ተመልከቱ ናሽናል ሆሊዴ ብሔራዊ ክብረ በዓል ሆኖ በግሪክ ቅድም በጠቀስኳችሁ ደሴቶች ባንክ የለ መስሪያ ቤት ዝግ ሆኖ በዓሉን ያከብረዋል። ስለዚህ ቃል ኪዳን አፍርሰናል። እግዚአብሔር ከሁላችን ጋር ይሁን። እንደው ከተሞች እንኳን እንደው የተሻሉ መጽሐፍ ቅዱስ ስያሜ ያላቸው እንኳን ቢሆኑ ለምኑ አይመችም እየተባለ ይጥፉ የሚባልበት ጊዜ ላይ ደርሰናል። እግዚአብሔር ይጠብቅልን። እንደ ናቡቴ ይህን ርስት መጠበቅ ግዴታችን ነው። እየሰማችሁ ነው? ወደፊት እኔ እመኛለሁ ምን አለ ብር ኖታችን ላይ ላለው የአርሜኒያ 100,000 ድርሃማቸውን ይዩት፣ ተመልከቱ፣ ጉግል አድርጉት። 100,000 ድርሃማቸው ላይ ምን እንደተሰላ ታውቃላችሁ? ሰላም ለስዕልኪ ያለው እዛ አቃሪዮስ አብጋር 5ኛ ጌታችን ጌታዬ ሶርያን መተፈውሳት አለው። ጌታ ግን አልሄደም። ለመልእክተኞቹ ሻሻ መጣና ፊቱን ጠርጎ ሰጣቸው። ምኑ ሰጣቸው? ፊቱ። የጌታ ፊት ምኑ ላይ ታትሟል? ሻሹ ላይ ታትሟል። ያ ሶርያ ለነበረው ለአብጋር 5ኛ መልእክተኞች አድርሰውለታል። ዘይተገብረ በእደ ሰብ በሰው እጅ ያልተሰራ ስዕሉ ያንን ዛሬ አርመኖች ብር ኖታቸው ላይ አስቀምጠው ሐዋርያው ታዲዮስ ከኋላ አለ። እየሰማችሁ ነው? ታዲዮስ ሶርያ ሄዶ አስተምሯል። የብር ኖቱ ላይ ታዲዮስ አለ። አስቀና ምን አለ እንደው እንዲህ አይነት ነገር ብናይ ይላል። የአብጋር ስዕል ጌታ ፊቱን ጠርጎ የሰጠው የዛ የደጉ ንጉሥ ስዕል 100,000 ድርሃማቸው ላይ ፊቱ ተቀርጿል። ያንዳንዱ ሀገርማ ብትሄዱ ሚቴራታዎስ የአምላክ እናት የሚል የድንግል ማርያም ስም የተጻፈበት የቅዱስ ገብርኤል ስም የተጻፈበት የብር ኖት ሁሉ መቄዶንያ አለ። ይሰማችሁ ነው? ምን ያህል ተወዳጆች ናቸው እግዚአብሔር እና እንዲህ አድርገው ያከብራሉ። እኛ ወፍ ነው ያደረግነው መሰለኝ። ወቀበሮ ምንድነው? ምን አለ ያሬድ ቢታተምበት፣ አንተ ምን አለና ላሊበላ ቢታተሙበት። ምናልባት የትውልድ ሲያልፍ ሌላኛው ትውልድ ግን እንደሚያደርገው አልጠራጠርም። እግዚአብሔር ከሁላችን ጋር ይሁን እና ተወዳጁ መልአክ ቅዱስ ገብርኤል ይባርከን፣
ጸጋው ረድኤቱ በረከቱ ይደርብን። በዓለም ሁሉ ተወዳጅ የሆኑት ቂርቆስና ኢየሉጣ ይጠብቁን። በተለይ እናቶች አደራ ልጆቻችሁን ለቂርቆስ ስጡ። እሺ ስዕሉ ፊት አቁሙና ቂርቆስ ልጄን ጠብቅልኝ፣ ቂርቆስ እንዳንተ በጥበብ እንዳንተ በሞገስ ከፍ እንዲል ክርስቶስ ፈጣሪን እንዲወድ አድርገው ብላችሁ ለቂርቆስ አደራ አስረክቡ። የሰማችሁኝ ነው? በጣም እናቶች ደግሞ በኢየሉጣ ስዕል ፊት ቁሙና ቅድስት ኢየሉጣ አበርቺኝ፣ አጠንክሪኝ፣ እንዳንቺ መልካም እናት እንደሆን አድርጊኝ ብላችሁ ስትማጸኑ ሁለቱም ሰማዕታት በተራዳይነታችሁ ይራዷችኋል። የሰማዕታቱ በረከት ይደርብን። ለዘማሪም እንዳይ እንግዲህ የቤት ስራ ልስጠው አይደል? መንበረ ጸባዖት ቢል ጥሩ ነው አለ አካባቢ አይደል እንዴ? ይሄስ አካባቢ ምን አደባባይ ነው? ካርል ብስራተ ገብርኤል ነው። አመስግኑ። ይሄ ጥሩ ነው፣ ጥሩ ጅማሮ ነው። ገብርኤል ያቅበታል። ወደፊት ግን እንደ አሜሪካ 20 ከተማዎችን በሚካኤል ብዙ ከተማዎችን በገብርኤል ብዙ ወንዞችን በሩፋኤል በመላእክት በሊቃነ መላእክት ይልቁኑ በምንወዳት በድንግል ማርያም ስም ተሰይሞ እንድናይ የቅዱሳን አምላክ ይፍቀድልን። ወስብሐት ለእግዚአብሔር።